ጤና ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ በብራዚል ቤሌም በተካሄደው የተባበሩት መንግስታት የ2025 የአየር ንብረት ለውጥ ጉባኤ ላይ በአንድ ድምፅ በመናገር በዓለም ተደምጣለች አሉ። የብሔር ብሔረሰቦችና ሕዝቦች በዓል የሚጠይቀውን የአመራር ጥበብ የሚያረጋግጡ የዝግጅት ስራዎች መመልከታቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። 45 በመቶ የሚሆነው የሱዳን ህዝብ ለምግብ እጥረት መጋለጡ ተገለጸ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጭ የቢዝነስ መከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ በብራዚል ቤሌም በተካሄደው የተባበሩት መንግስታት የ2025 አየር ንብረት ለውጥ ጉባኤ ላይ በአንድ ድምፅ በመናገር በዓለም ተደምጣለች አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አፍሪካ የመፍትሄ አህጉር ሆና ለቀጣይ ዘላቂነት ባለው ዓለም አቀፍ ጥረት ውስጥ ኢትዮጵያ ቁርጠኛ አጋር ሆና ትቀጥላለች ብለዋል። ኢትዮጵያ በፈረንጆቹ 2027 የሚካሄደውን ኮፕ 32ን በአዲስ አበባ ለማስተናገድ በመመረጧ ጠቅላይ ሚኒስትሩ ምስጋናቸውን አቅርበዋል። ዓለም አቀፉ ማህበረሰብ ይህንን ኃላፊነት ለኢትዮጵያ በመስጠቱ ያላቸውን ክብር ገልጸውም ይህ እውቅና በኢትዮጵያ የአየር ንብረት እርምጃ ዓለም አቀፍ ማህበረሰብ እምነት እንዳለው ያሳየ ነው ብለዋል። በተጨማሪም ኢትዮጵያ ዓለም አቀፍ ዝግጅቶችን የማስተናገድ አቅም እንዳላትም ያረጋገጠ መሆኑን ገልጸዋል። ኢትዮጵያ በአየር ንብረት ለውጥ ላይ የጋራ እርምጃዎች የሚያራምድ ኮፕ 32ን ያካተተ ጠንካራና ትርጉም ያለው ውጤት ለማምጣት ቁርጠኛ መሆኗን አረጋግጠዋል። የብሔሮች ብሔረሰቦችና ሕዝቦች በዓል የሚጠይቀውን አመራር ጥበብ የሚያረጋግጡ የዝግጅት ስራዎች መመልከታቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የፌዴሬሽን ምክር ቤትና የፌዴራል የበዓሉ አብይ ኮሚቴ 20ኛውን የብሔር ብሔረሰቦችና ሕዝቦች በዓል ዝግጅት ገምግሟል። የማዕከላዊ ኢትዮጵያ ክልል የበዓሉን ሁነቶች የሚከናወንባቸውን ስፍራዎች፣ የእንግዶች ማረፊያ ቦታዎች፣ የመሰብሰቢያ አዳራሾች፣ የከተማ መሰረተ ልማት ግንባታ ላይ ያተኮሩ የዝግጅት ስራዎች ዙሪያ ገለጻ አድርጓል። በዚህም መሰረት በሆሳዕና ከተማ ወደ 30 ሆቴሎች ተለይተው ደረጃቸውን አሟልተው መዘጋጀታቸው ተብራርቷል። በሆሳዕና ከተማ ሲምፖዚየም የሚካሄድበት አዳራሽ፣ በወልቂጤ የንግድና ኤግዚቢሽንና ባዛር ስፍራዎች ተጠናቀዋል። ከ30 ሺህ በላይ ሰዎችን ማስተናገድ የሚችል ስታዲየም ግንባታ መጠናቀቁን ያነሳው ኮሚቴው የሆሳዕና ከተማን የንጹህ የመጠጥ ውሃ አቅርቦት ለማሳደግ ተጨማሪ የጉድጓድ ቁፋሮና መስመር ዝርጋታዎች እየተከናወኑ እንደሚገኙ ተጠቁሟል። በተመሳሳይ የብሔር ብሔረሰቦችና ሕዝቦች ቀን መከበሩ ከኢትዮጵያ የብዙ ብሔር ብሔረሰቦችና ሕዝቦች መገኛ መሆኗ ማሳያ የአንድ ምልክት መሆኑ ተገለጸ። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ለማክበር ዝግጅት እየተደረገ ይገኛል። ጫልቺሳ ገመዳ ያዘጋጀውን ሀና አስታጥቄ እንደሚከተለው ታቀርበዋለች። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ላለፉት 19 ዓመታት ሲከበር ቆይቷል። በዚህም ብሔር ብሔረሰቦችና ሕዝቦች እርስ በርስ እንዲተዋወቁና ብሎም ባህሎቻቸውን በነጻነት እንዲገልጹ ማስቻሉ ይታወቃል። የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ለ20ኛ ጊዜ በሆሳዕና ከተማ ለማክበር ዝግጅት እየተደረገ ይገኛል። በዚህ ጉዳይ ላይ ከፕራይም ሚዲያ ጋር ቆይታ ያደረጉት የሕዝብ ተወካዮች ምክር ቤት አባል ዶክተር ብዙአየሁ ደገፋ እንዳሉት የብሔር ብሔረሰቦችና ሕዝቦች ቀን መከበሩ ኢትዮጵያ የብዙ ብሔር ብሔረሰቦችና ሕዝቦች መገኛ መሆኗን ማሳያና የአንድነታችን ምልክት መሆኗን ገልጸዋል። ጉያ ሰቦት ሰብለሞታፍ ኡመቶት ኢትዮጵያ ከበጁን የብሔር ብሔረሰቦችን ቀን በሀገራችን የማክበር አስፈላጊነት የዜጎችን እኩልነት ለማስከበር ብሎም የተለያዩ ሃይማኖት፣ ባህልና እሴቶችን በሀገራችን እንዳሉ በማሳወቅ በአንድነት በመቆም በአድዋ ላይ የታየውን ድልና አንድነትን ለዓለም ማሳየት ነው። በተለይ ከለውጡ በኋላ የብሔር ብሔረሰቦችን መብት ለመጠበቅ የብልጽግና ፓርቲ 5 የሀገራችንን ቋንቋ የቢሮ የስራ ቋንቋ አድርጎ እየሰራ እንደሚገኝም ገልጸዋል። አክለውም ህዝቦችን ለማቀራረብና እርስ በርስ እንዲተዋወቁ ለማድረግ በየክልሉ የተለያዩ ቋንቋዎችን ለማስተማርም እየተሰራ እንደሆነም ተናግረዋል። ጉያ ቶኩማ ኢትዮጵያ ነው ታጀቤሱዳ የብሔር ብሔረሰቦችን አንድነትን ለማጠናከር በተለያዩ ክልሎች የተለያዩ ቋንቋዎች እንዲማሩ እየተደረገ ይገኛል። ከዚህም ባለፈ የኢሬቻ በዓል በተለያዩ ክልሎች እየተከበረ ነው። የኦሮሚያ ክልላዊ መንግስትም የህዝቦችን አንድነትን ለማጠናከር በተለያዩ ክልሎች ትምህርት ቤቶችን ገንብቷል። ከዚህም ባሻገር በብልጽግና ፓርቲም 5 የሀገራችን ቋንቋዎች የስራ ቋንቋዎች ሆነው እያገለገሉ ይገኛሉ።
ህዝቡ ከዚህ በፊት በአድዋ ድልና በህዳሴ ግድብ ላይ ያሳየውን አንድነት አሁንም የሀገርን ሉዓላዊነትና ጥቅም በጋራ ማስጠበቅ እንደሚገባም ተናግረዋል። ሆገንሰ ጀባ ኢትዮጵያ ቡልቹ አርገቹን ኬኝ ኢትዮጵያ አሁን ባገኘችው መሪ ታላላቅ ለውጦች ታይተዋል። አይቻልም ሲባል የነበረውን የህዳሴ ግድብን ማጠናቀቅ ችለናል። አሁንም ህዝቡ አንድነቱን አስጠብቆ ከዚህ በፊት ድል የነሳቸውን ፕሮጀክቶችን እንዳጠናቀቀ ሁሉ የባህር በርን ለማግኘት የሚደረገውን ጥረት በጋራ ቆሞ መፋለም አለበት። ይህም የሀገራችንን እድገትና ሰላም ለማረጋገጥ ይረዳናል። መንግስት የዜጎችን ዲሞክራሲያዊ መብት ለማስጠበቅ አበክሮ እየሰራ እንደሚገኝም አስታውቀዋል። በፖለቲካ ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ እያሸጋገሩ መሆናቸውን የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። በኢትዮጵያ ባለፉት የለውጥ ዓመታት በሁሉም መስክ የተመዘገቡ ስኬቶች ኢትዮጵያ የብልጽግና ተምሳሌት ለማድረግ የተጀመረውን ጉዞ ማሳያ መሆናቸውን ጠቁመዋል። የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ባለፉት የለውጥ ዓመታት በፖለቲካው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን ገልጸዋል። የጠላትና ወዳጅ ሆኖ የቆየው የፖለቲካ ሂደትን ለመቀየር የተወሰዱ ታሪካዊና ፖለቲካዊ እርምጃዎች መሆናቸውንም ተናግረዋል። በፖለቲካው መስክ የነበረውን አግላይነት በማስቀረት ሁሉንም አሳታፊ በማድረግ እየተከናወኑ ያሉ የዲሞክራሲ ስርዓት ግንባታ ስራዎች መኖራቸውንም አረጋግጠዋል። የአዲስ አበባ ከተማ አስተዳደር የተቀመጡ ሀገራዊ እቅዶችን ለማሳካት በትጋትና በቁርጠኝነት መስራቱን ይቀጥላል ሲሉ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ከከተማ አስተዳደሩ ከፍተኛ አመራሮች ጋር በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ለብልጽግና ፓርቲ ከፍተኛ አመራሮች የተሰጠውን ስልጠና ለመተግበር የሚያስችል ውይይት አካሂደዋል። ውይይቱን አስመልክቶ ባስተላለፉት መልእክትም እንደ ከተማ አስተዳደሩ የተያዙ ግቦችን ለማሳካት በጠንካራ የአመራር ቁርጠኝነት በፈጠራና ፍጥነት መርህ ግቦችን ለማሳካት የተዘጋጀውን ዝርዝር እቅድ የጋራ አድርገነዋል ብለዋል። ከተለዩ ዋና ዋና ግቦች መካከል የብሔራዊ መታወቂያ ምዝገባን፣ የ5 ሚሊዮን ኮድሮች ስልጠና፣ የተጀመሩ የኮሪደርና የወንዝ ዳርቻ ልማት ፕሮጀክቶች ለምርጫ ምቹ ሁኔታ መፍጠርና የሲቪል ሰርቪስ ሪፎርም ግቦችን ሙሉ በሙሉ ለማሳካት እንደሆነም ተመላክቷል። በተጨማሪም የኑሮ ውድነትን መቀነስ፣ ሌብነት፣ ጉበኝነትና ብልሹ አሰራርን በመንደርተኝነትና አካባቢያዊነት ማሰብና መስራት እንዲሁም ጠባቂነትን መቀነስ፣ ተረጅነትና ልመና፣ ህገወጥ የመሬት ወረራን መከላከል የቀጣይ ትኩረት አቅጣጫዎች መሆናቸውን ክብርት ከንቲባዋ ተናግረዋል። እንደ ኢትዮጵያ የእድገት ጉዞ ላይ ላሉ ሀገራት የባህር በር መኖር ዘርፈ ብዙ ጠቀሜታ እንዳለው ተገለጸ። ኢትዮጵያ እያሳየች ያለችው የባህር በር ይገባኛል ጥያቄ የዓለም አቀፍ ህጎችን የማይቃረን መሆኑም ተጠቁሟል። ጽዮን ወንዲፍራው ተጨማሪ ዘገባ አላት። ከጥንታዊ ዘመን አንስቶ የባህር ጉዞ መስመሮች ለፍልሰት ለንግድና ለወታደራዊ ዘመቻዎች ወሳኝ ሆነው አሁን ድረስ ዘልቀዋል። ይህም የባህር ላይ ትራንስፖርት ለዓለም አቀፍ ንግድ፣ ለጥራጥሬ እቃዎችና ላለቁ ምርቶች ዝውውር ወሳኝ መንገድ ነው። በዚሁ አንጻር ሀገራችን ኢትዮጵያ ከብዙ ዘመናት ቆይታ በኋላ ለ30 ዓመት በላይ ያለ አግባብ የተነጠቀችውን የቀይ ባህር ለማስመለስ እንቅስቃሴ ጀምራለች። የየትኛውንም የጎረቤት ሀገር ሉዓላዊነት በማይገፋ መልኩ ሉዓላዊነቷን ለማስጠበቅ በህግና በስምምነት ለሀገሪቷ ኢኮኖሚ የጀርባ አጥንት መሆን የሚችለውን የቀይ ባህር ዳግም ለማግኘት ጥረቷን አጠናክራለች። በዚህ ጉዳይ ከፕራይም ሚዲያ ጋር ቆይታቸውን ያደረጉት በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ተመራማሪና መምህር የሆኑት ዶክተር ዘለቀ ተሾመ እንደ ኢትዮጵያ የእድገት ጉዞ ላይ ላሉ ሀገራት የወደብ መዳረሻ ዘርፈ ብዙ ጠቀሜታ እንዳለውም ጠቅሰዋል። አንዳንድ ጥናቶች እንደሚያመለክቱት ያው 80% የዓለም የሸቀጣ ሸቀጥ በወደብ በኩል ስለሚከናወን ስለዚህ በጣም ወሳኝ መሆኑንና በተለይ ሰፋ አድርገን ካየን በኢኮኖሚ ምንበል በፖለቲካው ምንበል በሪጂናል ኢንቴግሬሽኑም አኳያ ካየን ወደብ ለኢትዮጵያ በተለይ በጂኦ ፖለቲካል ሎኬሽኗን ካየን ይሄ በጣም ወሳኝ እንደሆነና ከዓለም ጋር የምትቆራኝበት ወይ ደግሞ የምትቆራረበት መግቢያ በር ማለት ስለሚቻል በጣም ወሳኝ ነው ማለት ይቻላል። አክለውም ዶክተር ዘለቀ ኢትዮጵያ የተነጠቀችው ወደብ ማስመለሷ ወደፊት ለምታስባቸው ወደቦች ወሳኝ መሆኑንና የአጎራባች ሀገራት ፋይዳም የሚያረጋግጥ ነው ብለዋል። ያጣቸውን ወደብ መኖሯ ማግኘቷ ለሌሎች ተደራሽነት ወይ ደግሞ ለሌሎች ለወደፊት ለሚታሰቡ ወደቦች በጣም ወሳኝ ነው። አሁን ለወደፊት ከወደቡ ጋር ታስበው የሚታሰቡ ፕሮጀክቶች ለሱዳንም፣ ለጅቡቲም፣ ለሶማሊያም፣ ለሌላም ሀገር ከዛም አልፎ ወደ ታችኞቹም ሀገራት ስለሚሄድ
ጥቅሙ የትየለለ ነው። ኢትዮጵያ የቀይ ባህር ለማስመለስ አሁን የጀመረችው ሂደት መጠናከር እንዳለበትና የዓለም አቀፍ ሕጎችም ሆነ የአፍሪካ ሕጎች እየተደረገ ያለውን ሂደት እንደማይቃረኑም ጠቁመዋል። አግሪመንቶች አሉ፣ ኢንተርናሽናል ሕጎች አሉ፣ ስምምነቶች አሉ። የዓለም የውሃንና ወደብን አስመልክቶ የተለያዩ ስምምነቶች ስላሉ ዋናው ነገር ከዚህ በፊትም ኢትዮጵያና ኤርትራ በኔጎሽዬሽን በስምምነት በድርድር በውይይት ነው ከዚህ በፊት የነበረውን አለመግባባታቸውን የፈቱትና አሁን የሚያዋጣውና ኢትዮጵያ አሁን የጀመረች ያለችው ያንኑ ነው። ያን ማጠናከር ነው የሚፈልገው። ለምንድነው ያን ወደ ሪጅኑ ማስፋት፣ ወደ ዓለም አቀፍ ሕጉ ማስፋት፣ ከዛ ደግሞ ኢንተረስቶችን የሁለቱንም ሀገራት ኢንተረስቶችን በሚጠብቅ መልኩ ኔጎሽዬሽን ባለበት ህብረተሰቡ በተሳተፈበት ምሁራን በተሳተፉበት በተለይ ደግሞ በዛ ኤሪያ ላይ ከዚህ በፊት የነበረው ህግ ምን ይል ነበር? በመጨረሻም ለሁለቱም ሀገራት ዜጎች የስራ እድል እንደሚያሰፋና ኢትዮጵያ ለቀረጥ የምታወጣው ወጪ በማስቀረት የጀመረችውን ትላልቅ ሜጋ ፕሮጀክቶች ከግብ ለማድረስ ትልቅ ሚና እንዳለውም ገልጸዋል። ልዩነቶችና ለመግባባቶችን በዘላቂነት ለመፍታት እየተካሄደ ባለው የምክክር ሂደት የፖለቲካ ፓርቲዎች ሚና ወሳኝ መሆኑን የኢትዮጵያ ሀገራዊ የምክክር ኮሚሽን አስታወቀ። ኮሚሽኑ የምክክር ሂደቱን የተሳካ ለማድረግ በማለም የፖለቲካ ፓርቲዎች የተሳተፉበት የምክክር መድረክ ተካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ የአጀንዳ ማሰባሰብ ስራዎችን በማገባደድ ወደ ቀጣይ ሀገራዊ ምክክር ጉባኤ ለመሸጋገር በርካታ ተግባራትን እያከናወነ ይገኛል ብለዋል። በዚህም ህብረተሰቡ፣ የፖለቲካ ፓርቲዎች፣ ምሁራን፣ ማህበራትና ተቋማት፣ ታዋቂ ግለሰቦች፣ የዲያስፖራ ማህበረሰብ አባላትና ሌሎች ባለድርሻ አካላት በምክክሩና በአጀንዳ ማሰባሰብ ሂደቱ በንቃት መሳተፋቸውን ገልጸዋል። የምክክር ሂደቱን የተሳካ በማድረግ ወደ ቀጣይ ሀገራዊ ጉባኤ ለማሸጋገር ኮሚሽኑ አጀንዳ የማሰባሰብና የመቅረጽ ስራ እየሰራ ስለመሆኑም ተናግረዋል። ሀገራዊ ምክክሩ አሳታፊና አካታች እንዲሆን የፖለቲካ ፓርቲዎች ተሳትፎ ወሳኝ ነው ያሉት ኮሚሽነሩ ከ80 በመቶ በላይ የፖለቲካ ፓርቲዎች የሀገራዊ ምክክር ሂደቱ ባለቤት ሆነው በንቃት እየተሳተፉ ይገኛሉ ብለዋል። ክቡራን ተመልካቾቻችን አሁን የቢዝነስ ዜናዎችን ወደ እናንተ እናደርሳለን። መረጃዎቹን ይዛ ባልደረባዬ በጸሎት ጌታቸው እዚህ ስቱዲዮ ተገኝታለች። በጸሎት እንደምናመሸሽ። እንደምናመሸሽ ተስፋዬ። ምን አይነት ዜናዎች ይዘሻል? አመሰግናለሁ ተስፋዬ። ለዛሬ ያዝናቸው የቢዝነስ ዜናዎቻችን መካከል የትራንስፖርትና ሎጂስቲክስ ዘርፉ የ2018 ሩብ የበጀት የዕቅድ አፈጻጸም ግምገማ መድረክ በባህር ዳር ከተማ እየተካሄደ ነው። በዚህ መድረክ ላይ ምን አይነት መልእክቶች እንደተላለፉ ምና ይሆናል። ከሀገር ውጭ ደግሞ የትራምፕ አስተዳደር አሜሪካ በቡናና ሙዝ ላይ የጣሉትን የገቢ ታክስ እንደሚቀንሱ አስታውቀዋል። ሌሎችም ሰፊ ቢዝነስ ዜናዎች አሉ። መልካም ጊዜ። አመሰግናለሁ። የትራንስፖርትና ሎጂስቲክስ ዘርፉ በኢትዮጵያ ብልጽግና ጉዞ ስኬታማነት እያበረከተ ያለውን የላቀ አስተዋጽኦ ይበልጥ አጠናክሮ መቀጠሉን የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክስ ዘርፉ የ2018 ሩብ የበጀት ዓመት የዕቅድ አፈጻጸም ግምገማ መድረክ በባህር ዳር ከተማ እየተካሄደ ነው። በመድረኩ ላይ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ዘርፉን በቴክኖሎጂ በማዘመን በሁሉም መስክ ስኬቶችን እያስመዘገበ እንደሚገኝ ተናግረዋል። በሀገሪቱ በግብርና፣ በማዕድን፣ በቱሪዝም፣ በቴክኖሎጂ ልማትና መሰል እድገት ተኮር ዘርፎች ስኬታማነት የትራንስፖርትና ሎጂስቲክስ ዘርፉ አይተኬ ሚናውን እየተወጣ መሆኑን አንስተዋል። በዚህም በውሃ በአየርና በየብስ ተደራሽነትን በማሳደግና ዘመናዊነትን የማስፋት ስራ በልዩ ትኩረት እየተከናወነ መሆኑን ገልጸዋል። አዲስ አበባ ከተማ በ2018 በጀት ዓመት የመጀመሪያው ሩብ ዓመት ከ376 ሺህ በላይ ጎብኚዎችን ማስተናገዷን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ በቱሪዝም ባለድርሻ አካላት የውይይት መድረክ ላይ እንደተናገሩት በተያዘው በጀት ዓመት 3 ወራት ከተማዋ 40 ከፍተኛ ጉባኤዎችን አስተናግዳለች ብለዋል። በ3 ወሩ 240 ሺህ ቱሪስቶችን ለማስተናገድ እቅድ ተይዞ ከ376 ሺህ በላይ ጎብኚዎችን ማስተናገድ መቻሉንም አስታውቀዋል። ኮሚሽኑ መንግስታዊ የሆኑትን ጨምሮ ከ23 ማህበራትና ተቋማት ጋር የስራ ውል ተፈራርሞ እየሰራ መሆኑን ለውጤቱ ጉልህ አስተዋጽኦ ማበረከቱንም ጠቁመዋል። መንግስት በተለይ ከለውጡ ወዲህ ለቱሪዝም ዘርፉ ትኩረት ሰጥቶ ታሪካዊ ቅርሶችን ከማደስ ጀምሮ በርካታ ስራዎችን እያከናወነ እንደሚገኝም ተናግረዋል።
በአማራ ክልል ሰሜን ሸዋ ዞን በየዓመቱ በአማካኝ 24 አዳዲስ ኢንዱስትሪዎች ወደ ስራ እየገቡ መሆኑን የኢንዱስትሪ ሚኒስትር አቶ መላኩ አለበል ተናገሩ። በአሁኑ ወቅት በደብረ ብርሃን ከተማ የመካከለኛና ከፍተኛ ኢንዱስትሪዎች ቁጥር 105 መድረሱን የገለጹት ሚኒስትሩ በቀሩት የዞኑ አካባቢዎች ደግሞ ተጨማሪ 87 ኢንዱስትሪዎች በማምረት ላይ እንደሚገኙ ጠቅሰዋል። ቁጥሩ እንደሚያመላክተው በአካባቢው በአማካይ በየዓመቱ 24 የሚሆኑ መካከለኛና ከፍተኛ ኢንዱስትሪዎች ወደ ምርት እየገቡ ነው ሲሉ ሚኒስትሩ ገልጸዋል። አያይዘውም በአመት ይህን ያህል ኢንዱስትሪዎች ወደ ስራ መግባታቸው በክልሉ የኢንዱስትሪ አብዮት እየተቀጣጠለ መምጣቱን ያመላክታል ብለዋል። የአምራች ኢንዱስትሪ ዘርፉ ገጠርን ከከተማ ጋር በማስተሳሰር ፍትሃዊ የሆነ የሀብት ክፍፍል እንዲኖር ለማስቻል የሚያግዝና በሌሎችም ዘርፎች ላይ በጎ ተጽዕኖ የሚያሳርፍ መሆኑን ሚኒስትሩ አመላክተዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ናይጄሪያ በነዳጅና በናፍጣ ምርቶች ላይ የታቀደውን 15 በመቶ ገቢ ግብር ሰረዘች። የነዳጅ አቅርቦት ኃላፊ የሆነው ኤጀንሲ እንዳስታወቀው ግብሩ ካሁን በኋላ እንደማይኖር ተናግሯል። ሀገሪቱ ለመጪው የበዓል ወቅትም በቂ ነዳጅ እንዳላት አስረድተዋል። ኤጀንሲው የነዳጅ ገበያውን እየተከታተለና አስፈላጊ ከሆነም እጥረትን ለመከላከል እርምጃ እንደሚወስድም አስታውቋል። ግብሩ መጀመሪያ ላይ በፕሬዝዳንት ቦላ ቲኑቡ የጸደቀ ገቢን ለመጨመር የተደረጉ አዳዲስ የመንግስት እቅዶች አካል ነው። የነዳጅ ገበያተኞች ግብሩን ይቃወሙ የነበረ ሲሆን ኩባንያዎች ነዳጅ ከማስወጣት ሊያግዳቸውና ናይጄሪያ በሌጎስ በሚገኘው የዳንጎቴ ማጣሪያ ላይ ብቻ ጥገኛ ሊያደርግ እንደሚችል ተናግረዋል። ናይጄሪያ በአፍሪካ ትልቁ የነዳጅ አምራች ብትሆንም ሀገሪቱ በየዓመቱ ቤንዚንና ናፍጣ በማስገባት ብዙ ገንዘብ ታወጣለች ሲል የዘገበው አፍሪካ ኒውስ ነው። የትራምፕ አስተዳደር አሜሪካ በቡናና ሙዝ ላይ የሚጣሉትን የገቢ ታክስ እንደሚቀንስ አስታወቀ። የታክስ ቅነሳው ከአርጀንቲና፣ ከጓቲማላ፣ ከኤልሳልቫዶር እና ከኢኳዶር ጋር የተደረጉ አዳዲስ የንግድ ስምምነቶችን ተከትሎ ነው። አራቱ የንግድ ስምምነቶች በሁለት ሳምንታት ውስጥ እንደሚፈረሙም ይጠበቃል። ከዚህ በፊት አሜሪካ ከጓቲማላ፣ ከአርጀንቲና እና ከኤልሳልቫዶር በሚመጡ ምርቶች ላይ 10 በመቶ ግብርና ከኢኳዶር በሚመጡ ምርቶች ላይ 15 በመቶ ግብር ጥላ ነበረ። ትራምፕ ፓርቲያቸው በቅርብ ጊዜ ባካሄደው የክልል ምርጫ ደካማ ውጤት ካገኘ በኋላ ኑሮ ውድነት ላይ የበለጠ ትኩረት እያደረገ ነው። በዚህ ሳምንት ትራምፕና የግምጃ ቤት ጸሐፊው ስኮት ቤሰንት የቡና ዋጋን እንደሚቀንሱ ቃል የገቡ ሲሆን ስኮት ቤሰንት በሙዝና በሌሎች ፍራፍሬዎች ላይ ግብር መቀነስ እንደሚፈልግም ተናግረዋል። ጓቲማላና ኢኳዶር ከፍተኛውን ሙዝ ወደ አሜሪካ የሚልኩ ሀገራት ናቸው ሲል የዘገበው ቢቢሲ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። 43 በመቶ የሚሆነው የሱዳን ሕዝብ ለምግብ እጥረት መጋለጡ ተገለጸ። በሀገሪቱ ባለው የእርስ በርስ ግጭት ምክንያት በበርካታ አካባቢዎች ላይ የእርዳታ ለማድረስ አስቸጋሪ መሆኑም ተዘግቧል። ሀብታሙ ምትኩ ተጨማሪውን እንደሚከተለው ያቀርበዋል። በሱዳን የተከሰተው የእርስ በርስ ጦርነት አሁንም መቋጫውን ሊያገኝ የቻለ አይደለም። የሀገሪቱ ዜጎች ስደትና መፈናቀል ከራብ ጋር ተደምሮ ሱዳንን የምድር ሲኦል አድርጎታል። የተባበሩት መንግስታት ቃል አቀባይ የሆኑት ስቴፋኒ ዱጁሪች ወቅታዊውን የሱዳን ሁኔታ አስመልክቶ በኒውዮርክ መግለጫን ሰጥተው ነበር። በተለይም በዳርፉር ሰሜናዊ ክፍል በምትገኘው አልፋሽር ከተማ ላይ ግጭቱን መባባሱን ተከትሎ በርካቶች ከከተማው ለመሰደድ ተገደዋል። አንዳንዶችም ከምግብ እጥረት የተነሳ በየሜዳው ወድቀው ይገኛሉ ብለዋል። ዱጁሪች አክሎም ከከተማዋ አመልጠው መውጣት ለቻሉና በመቶ ሺዎች ለሚቆጠሩ ነዋሪዎች የተባበሩት መንግስታት ድርጅት የሰብአዊ ድጋፎችን እያደረገ ይገኛል። በኤልፋሻርና ካዱጉሊ ከተሞች ላይ ሙሉ ለሙሉ እርዳታ መስጠት የማይቻልባቸው ደረጃዎች ላይ ተደርሷል። ቃል አቀባዩ ጨምሮ ምስጋና ለተባበሩት መንግስት የምግብ ፕሮግራም ድርጅት ይሁንና የራብ ስጋት ተጋርጦባቸው የነበሩ ሌሎች 9 አካባቢዎች ላይ መድረስ ተችሏል ብለዋል። የተባበሩት መንግስታት በየወሩ በዳርፉር ኮርዶፋን፣ ካርቱምና አልጀዚራ ከተሞች ላይ ከ4 ሚሊዮን በላይ ለሚሆኑ የሱዳን ዜጎች በየወሩ የምግብና የተለያዩ ድጋፎችንም በማድረግ ላይ ይገኛል። ቃል አቀባዩ እንዳሉትም ድርጅቱ ድጋፉን ወደ 8 ሚሊዮን ዜጎች ተደራሽ ለማድረግ እየሰራ መሆኑን በመግለጫቸው ወቅት ጠቁሟል። ነገር ግን ይላሉ ዱጁሪች፣ ነገር ግን ድጋፉን በተጠናከረ ሁኔታ ለማስቀጠል ካልተቻለ እጅግ አስጊ ሁኔታዎች በሀገሪቱ ስለመኖራቸው ጠቁመዋል። አያይዘውም ለዓለም አቀፉ ማህበረሰብ ለሱዳን ድጋፍ ያደርግ ዘንድ ጥሪያቸውን አቅርበዋል። የተባበሩት መንግስታት ቃል አቀባይ የድርጅቱ ሊቀመንበር አንቶኒዮ ጉተሬዝ ከአንድ ቀን በፊት በሀገሪቱ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን በመግለጽ መናገራቸውም የሚታወስ ነው። ጉተሬዝ በተባበሩት መንግስታትና በአፍሪካ ህብረት የጋራ ጉባኤ ላይ ሱዳንን አስመልክተው ይህንን መልእክት አስተላልፎ ነበር። የጦርና የጦረኞች እንቅስቃሴ መገታት አለበት፣ ለእርዳታ የተዘጉ መንገዶች በአስቸኳይ መከፈት አለባቸው። አክሎም ሁለቱም
ጦር የተሳበቁ አካላት ለህዝባቸው ሲሉ ወደ ንግግር መምጣት ይገባቸዋል። በሱዳን ጦርነት እስካሁን ከ12 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ሲፈናቀሉ 2/3 የሚሆነው የሀገሪቱ ህዝብ እጅግ አስቸኳይ ድጋፍ ፈላጊ ነው። ዶናልድ ትራምፕ በቡድን 20 ስብሰባ ባለመሳተፋቸው የሚጎዱት ራሳቸው ናቸው ሲሉ የደቡብ አፍሪካው ፕሬዝዳንት ተናገሩ። ትራምፕ በሰፊው ውድቅ የተደረገውን ነጮች በደቡብ አፍሪካ እየተሳደዱ ነው በሚል ክስ በምክንያትነት በመጥቀስ አንድም የአሜሪካ ባለስልጣን ስብሰባውን እንዳይሳተፍ ተናግረዋል። የደቡብ አፍሪካው ፕሬዝዳንት ራማፎሳ ግን አሜሪካ ከስብሰባው መቅረቷ የሚጎዳው ራሷን ነው ማለታቸውን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። የአሜሪካ ባለስልጣናት መቅረት ስብሰባውን ከመካሄድ እንደማያግደውም ተገልጿል። አሜሪካ የዓለም ትልቋ ኢኮኖሚ እንደመሆኗ መጫወት የነበረባትን እጅግ ወሳኝ ሚና መተዋቸውን በማንሳትም ወቅሰዋል። ትራምፕ በሚቀጥለው ሳምንት መጨረሻ ህዳር 13 እና 14 2018 ዓ.ም የሚካሄደው የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መዘጋጀቱ ፍጹም አሳፋሪ ነው ሲሉ በማህበራዊ ሚዲያ ባስተላለፉት ጽሑፍ ተችተዋል። ከዚህ ቀደም ደቡብ አፍሪካ የቡድን 20 ሀገራት አባል መሆን እንደሌለባት የተናገሩት ትራምፕ በስብሰባው ራሳቸው ከሚሳተፉ ይልቅ ምክትል ፕሬዚዳንታቸው ጄዲ ኢቫንስን መላክ እንደሚመርጡም ገልጸው እንደነበር ይታወሳል። ክቡራን ተመልካቾቻችን አሁን ከሀገር መከላከያ ያገኘናቸውን ዜናዎች ወደ እናንተ እናደርሳለን። ዜናዎቹን ሊያደርሰኝ ባልደረባይ ታደሰ ታምራት እዚህ ስቱዲዮ ተገኝተዋል። ታደሰ እንደምን አመሸህ? እንደምን አመሸህ ተስፋዬ። ምን አይነት ዜናዎች ይዛል ዛሬ? እንግዲህ በዛሬ የመከላከያ ዜናችን እንግዲህ የማዕከላዊ እዝ አመራሮች የሰላምና የጸጥታ ጉዳይ በተመለከተ ከኢሉባቡር ዞን ጋር ውይይት ማካሄዳቸው ቀዳሚ ዜና አድርጌዋለሁ። ሁለተኛውን ዜና ደግሞ ሸኔ ሲያሰለጥናቸው የነበረው 68 ሰልጣኞች በመከላከያ ሰራዊቱ ስለመያዛቸው እንዲሁም በተለያዩ የሙያ ዘርፎች የተመረቁ የሰራዊቱ አባላት ስለመመረቃቸውና ሌሎችም ዜናዎች ይዤ ቀርቤያለሁ። መልካም ጊዜ። አመሰግናለሁ። የማዕከላዊ እዝ የሰራዊቱ አመራሮች በኢሉባቡር ዞን ከሚገኙ የጸጥታና የመስተዳደር አካላት ጋር የቀጠናውን ሰላምና ጸጥታ በተመለከተ ውይይት አካሂደዋል። ውይይቱን የመሩት የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ በእስካሁኑ አፈጻጸም የነበሩት ሁነቶችን በማውሳት የቀጣይ ተግባራት አፈጻጸም በተመለከተም አቅጣጫ ሰጥተዋል። ጠላት አሁን ላይ ዙሪያውን ተከቦና መውጫ መግቢያ አጥቶ በየጫካው እየተሽለከለከ እድሜውን ለማራዘም እየተፍጨረጨረ ነው ያሉት አዛዡ የተጠናከረ ስምሪቶችና ቅንጅት ፈጥሮ በመስራት ውጤታማ ግዳጅ መፈጸም አለብን ሲሉም አሳስበዋል። የዞኑና ወረዳ መስተዳደር አካላትና የአካባቢው ጸጥታ አካላት ከሰራዊቱ ጋር ያላቸውን ቅንጅትና ትስስር በማጠናከር በተጠና መረጃ ላይ በመመስረት ጠላትን ከቀጠናው የማጽዳት ስራ ተጠናክሮ መቀጠል እንደሚያስፈልግ አጽንኦት ሰጥተዋል። የኢሉባቡር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ በበኩላቸው ህብረተሰቡ ጠላትን አሳልፎ የሚሰጥና ለሰራዊቱ ለአካባቢው ጸጥታ ኃይል ጠንካራ ድጋፍ የሚሰጥ መሆኑን ጠቁመው በሰራዊቱ መስዋዕትነት እየተረጋገጠ ያለውን ሰላም ዘላቂ ለማድረግ ሁለንተናዊ ርብርብ ማድረግ ይጠበቅብናል ብለዋል። ኮማንዶ ክፍለ ጦር ያሰለጠናቸውን ሚሊሻዎችን አስመረቀም። የኮማንዶ ክፍለ ጦር በአማራ ክልል ኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ ሰንበቴ ከተማ የአካባቢውን ሰላም ሊያረጋግጡ የሚችሉ ሚሊሻዎችን ለሶስተኛ ጊዜ አሰልጥኖ አስመርቀዋል። በምረቃው ስነ ስርዓት ላይ የተገኙት የልዩ ዘመቻዎች እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል አበባው ሰይድ ተመራቂ ሚሊሻዎች ለዞኑና ለወረዳው ተጨማሪ የሰላም አቅም በመሆንና የተሰጣቸውን ስልጠና ወደ ተግባር በመቀየር የአካባቢያቸውን ሰላም ማረጋገጥ እንደሚጠበቅባቸውም አስገንዝበዋል። ጽንፈኛው ኃይልና አሸባሪው ኦነግ ሸኔ ህዝብን ሰላም በመንሳት የኢትዮጵያ ጠላቶች ተላላኪ በመሆን አገርን ለማፍረስ የሚያሴሩት ሴራ መቼም ቢሆን የማይሳካላቸው መሆኑን ጠቁመው እነኚህኑ ጸረ ሰላም ቡድኖች እንቅስቃሴ መግታት እንደሚገባም ተናግረዋል። በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ ዋና አስተዳዳሪ አቶ አሊ ሰይድና የሰንበቴ ከተማ ከንቲባ ወይዘሮ ፋጡማ ሐሰን በየተራ ባደረጉት ንግግር መከላከያ ሰራዊታችን የህዝብ ሰላምና ጸጥታ እንዲረጋጋ በማድረግና ጸጥታ አካላትን በየጊዜው በማሰልጠን የአካባቢያችንን ሰላም ጸጥታ ተረጋግቶ ማህበረሰቡ ሰላም እንዲያገኝ የህይወት መስዋዕትነት እየከፈለ መሆኑንም ገልጸዋል። ተመራቂ ሚሊሻዎችም ከሰራዊታችን ልምድ በመቅሰም ህዝባቸውን ለማገልገል በቁርጠኝነት መስራት ይጠብቅባቸዋልም ብለዋል። ሸኔ ሲያሰለጥናቸው የነበሩ 68 ሰልጣኞች በመከላከያ ሰራዊት ተያዙ። የማዕከላዊ እዝ ጋሻ ኮር በምዕራብ ሸዋ ዞን ጅባት ወረዳ በተሰማራበት ግዳጅ ቀጠና በአሸባሪው ቡድን እየሰለጠነ የሚገኘው በርካታ የቡድኑ አባላት በቁጥጥር ስር መዋሉን አስታውቀዋል። የኮሩ ዋና አዛዥ ብርጋዴር ጄኔራል ጥላሁን ዱጋሳ የኮሩ ሰራዊት አባላት የአካባቢውን ሰላም በዘላቂነት ለማስቀጠል ቀን ከሌሊት የተሰጠውን ሀገራዊ ተልዕኮ በጀግንነት ህዝባዊ ባህሪውን በተላበሰ መልኩ እየፈጸመ እንደሚገኝም ተናግረዋል። ሸኔ በተሳሳተ ፕሮፓጋንዳ ወጣቶች የእኩይ ተግባር መጠቀሚያ ለማድረግ በተለያዩ አካባቢዎች 18 ዓመት ያልሞላቸውን ህፃናት አስገድዶ በመውሰድ
የህዝብ ጠላት ሲያደርግ መቆየቱን ጄኔራል መኮንኑ በቁጥጥር ስር ለዋሉ የሸኔ ሰልጣኞች አስረድተዋል። በሽብር ቡድኑ ላይ በተወሰደው የተጠናከረ ዘመቻ በርካታ የቡድኑ አባላት ሲደመሰሱ 68 እያሰለጠናቸው የነበሩ አባላቱ ከመሳሪያና ተተኳሽ ጋር በቁጥጥር ስር ውለዋል። የሜካናይዝድ እዝ ማሰልጠኛ ማዕከል በኦርዲናንስና አቅርቦት ሙያ ያሰለጠናቸውን አስመረቀ። የሜካናይዝድ እዝ ማሰልጠኛ ማዕከል የተሰጠውን ተቋማዊ ተልዕኮ በብቃት ለመወጣት የአቅርቦትና የኦርዲናንስ ሙያተኞችን አሰልጥነዋል። በማጠቃለያው ላይ የተገኙት የሜካናይዝድ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጄኔራል ሙሉ ዓለም አድማሶ የግዳጅ አፈጻጸም ስኬት የሚለካው ባለው የሎጂስቲክስ ቅልጥፍናና በእውቀት ላይ የተመሰረተ ጠንካራ ድጋፍ ሲኖር መሆኑን ገልጸው ተመራቂዎችን በሚመደቡበት ክፍል ተግተው በመስራት ኃላፊነታቸውን መወጣት እንደሚጠበቅባቸውም አሳስበዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላል። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያበታ ብሬያችሁ ነበር። መልካም